ብሩኬ ላይቭ ላይ እንግዲህ በጣም ታሞ ነበረ። መጨረሻው ላይ አካባቢ ራሱ በጣም ድብር ክፍት ብሎታል። ማለት የሆነ የተረባበሸ ስሜት ነበር ሲያሳይ የነበረውና ሀይሚም ደግሞ በድንገት መታለች ሳይታሰብ ወደ መጨረሻ አካባቢ ከቻለች ማለት ነው። ሌላኛውም ደግሞ እንግዲህ አቶ ቢኒያም እየቀበጣጠረ ይገኛል። ልጅቷ የኔ ጨረቃ ተወለደችልኝ እየተጠራጠርኩ ነው። ምን ያላወራው ነገር አለ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትርፍ ይበልላችሁ። እንግዲህ ቤተሰብ ያው ብሩኬ ጨጓራ ያመዋል። ብዙ ጊዜ በጣም በጨጓራ በሽታ የሚሰቃይ ልጅ ነው። እውነት ለመናገር እንደ ጨጓራ በሽታ ክፉ የለም። በእርግጥ በሽታ ጥሩ የለውም። ጨጓራ ደግሞ በጣም መጥፎ ነው። በጣም የሚያስጣላ በሽታ ነው። እና እንግዲህ በቅድሚያ ማለት ነው የእዩ ፍቅረኛ ነኝ ብሎ የሚያወራው ቢኒ እሱ ተወዛግቦ ሰውን የሚያወዛግበው ነገር እኮ ነው ማለት። አሁን በትናንትናው ዕለት ገና ህፃኗን እንኳን ምኗን ሳያያት የተናገረው ነገር በጣም ያሳዝናል። እና ብሩኬም ሰላሙን የሚያገኝበትን እያለ እያወራ ግን ስለ ብሩኬ የጠቀሳቸው ነገሮች በጣም የሚገርሙና ማለትም የሌለበት ነገር እና አቶ ቢኒ ብሩኬን ከዚህ ውስጥ አሁን አንተ ወስደ ምን አስጨመረ? የአንተ ልጅ ከሆነ የእኔ ልጅ ነው በሚለው መከራከር ነው ያለብህ እንጂ ፈርቻለሁኝ ሲጀመር ማለት ነው። አራስ ህፃን ገና ደነች። ምኗ ተለይቶ ነው አሁን ብሩኬን የምትመስለው? ህፃኗ የሆነ ትንሽ ወደ ብሩኬ ታደላለች ብሎ ቁጭ አላለም። ብሩኬን ትመስላለች ለማለት እኮ ነው። ሲጀመር አላየሃትም እኮ በፎቶ ነው ያያት። እንግዲህ ከዛ ከሐኪም ቤቱም አልደረስክም እና ሲቀጥል ደግሞ ሐኪም ቤቱ ተዘግቶ ነው አይደል ሴቶች የሚዋለዱት እንጂ ዝም ብሎ በሩ ተከፍቶ ምናምን አይደለም። ስታምጥ ሰምቻታለሁ፣ ምጡ ተጋብቶብኛል ምናምን እያለ ነበር። ይሄ የራስ ነው፣ ችግር የለውም። ሰማት አልሰማት ነገር ግን ማለት ነው እኔ ልጅቷ ወደ ብሩኬ ታደላለች ቀይ መሆኗ ምናምን ሲል እኔ በጣም ነው የገረመኝ። ዝም ብሎ በደፈናው ወሬ ያለ እንደዚህ አይነት ወሬ እንዴት ታወራለህ አንተ? ሲጀመር አንድ አባት ልጁ የኔ ነው ብሎ ካመነ በምንም አይነት ሁኔታ ሊጠራጠር አይችልም እንዴ። እዩ ከአንተ ካላረገዘች ከሌላ ሰው ነው ያረገዘችው ማለት ነው እንግዲህ። ስለዚህ አንተም ቢሆን በዲኤንኤ ልጅን መርምረ ተቀበል። በቃ ያንተ ነው የሌላ ነው የሚለውን እንጂ ራስህን ችለህ ለማውራት ሲገባ ብሩኬን ማካተት በጣም የሚገርም ነው። ብሩኬ ለራሱ አሁን ስንት ጭንቀት አለበት እና ደግሞ አንዳንድ ህፃኖች ማለት ነው የምሬ ነው ከቤተሰቦቻቸው ለየት ብለው እኮ ይወለዳሉ። ቀይ የሚወለዳለ፣ ጥቁር የሚወለዳለ ቤተሰቦቻቸው ቀይ ሆነው እና እሱ ደግሞ ለምን እንደኔ ባሪያ አልሆነችም፣ ለምን እንደኔ ጥቁር አልሆነችም ብሎ ብሩኬን ትመስላለች አለ ማለት ነው። ኧረ እንደው ድፍረት ሰው በድፍረት አያወራም። እና ቢኒ ምን ለማለት ፈልጌ ነው፣ ራስህን ቻለ። ብሩኬ መሄድ ባለበት ሄዶ እውነቱን ያወጣልና እና እንግዲህ ብሩኬ ያው ማታ ላይ አይታችሁታል፣ በጣም ታሞ፣ በጣም ብዙዎቻችሁ ደግሞ ስኳር እያላችሁት ነበረ። አንዳንድ ደግሞ ስኳር እኮ የልብ ድካም ያስይዛል፣ ለምንድነው ስኳር የምትሉ ነበራችሁ እና ተሳስታችኋል። እውነት ለመናገር ስኳር ማለት በጣም መድኃኒት ነው ማለት አውቃለሁ። የልብ ድካም እንደሚያመጣ በብዙ ካደረጋችሁት፣ በብዙ ከጠጣችሁ፣ አዎ በትክክል በሽታ ነው ስኳር። ነገር ግን ማለት ነው የምሬን ነው የምላችሁ ጨጓራ ያለባችሁ ሰዎች እግዚአብሔርን እኔ ራሴ የምጠቀመው ነው። እኔ ራሴ ተጠቅሜ ውጤቱን ያየሁበት ለኔም ሰው ነው የነገረኝና አንድ ማንኪያ ስኳር አድርጎ በአንድ ብርጭቆ ውሃ በጥብጦ መጠጣት በጣም መድኃኒት ነው። ማስታገሻ ያስለቅቀዋል ሳይሆን ለጊዜው የሚጠዘጥዛችሁን የሚያቃጥላችሁን ማስታገሻ ይሆናል። እና ምን ልላችሁ ፈልጌ ነው፣ ጥሩ ነው። በባኪን ሶዳ የሚባለው ራሱ አሪፍ ነው እውነት ለመናገር ማለት ነው። ያው ለምንም ነገር ደፋር ከሆናችሁ ነው። እና እንግዲህ ያው ሀይሚም በመካከል መታ ሰውን አስበርግጋው ነበር። እና ሌላኛው ያው ብሩኬ ላይቭ እንደገባ በጣም ጥያቄው ሀይሚ የታለች? ቅመሟን አምጣት እንዴ! በኋላ ቢጨንቀው እዚህ ውስጥ ነች፣ ልቤ ውስጥ ነች ብሎ ነገራቸው ማለት ነው። እና ምክንያቱም ጥያቄው ሁሉ ሀይሚ ነበረች። እኔ ራሱ የለችም ብዬ እያሰብኩ ነበረ። ያው ከቤት ከሄዱ ከአንድ ላይ ይመጣሉ ብዬ ነበር። ነገር ግን በኋላ ላይ ብቻውን ሲመጣ ሀይሚ የለችም ብቻውን ነው እያልኩ፣ ግን በኋላ ስትመጣ በጣም ነበር የደነገጥኩት። ምክንያቱም አለች ብዬን ያላሰብኩኝም። እና እንግዲህ የጨረቃ ፋሚሊ ሀይሚን ለማየት የማያደርጉት ጥረት የለምና ማለት ነው አንበሳውን ቁጭ አደረጉት ቅመሟን ለማየት እና ከዛ ቅጣት እንደ ቅጣት ሆነ። ሀይሚን አምጥቶ ዱቅ አደረገላቸው ከፊታቸው ላይ። እንግዲህ ሀይሚም የመጣቸው እስከነ ቢጃማዋ ተኝታ ይሆን አላቅም፣ የምር ተኝታ ነው መሰለኝ የነበረውና እንግዲህ ቅጣት ነው። ያው ሀይሚን ማለት ከተቀጣ ሀይሚን አይመጣሉ አይነት ነገር ነው። እና ያው እሷ መታለች። በጣም ብዙ የጨረቃ ፋሚሊም ደስ ብሏቸዋል እውነት ለመናገር ከመጀመሪያም ብለው አሁን ትመጣለች እያሉ ሲጠብቁ የነበረ ሀይሚን ስለሆነ ማለት ነው።
እናማ ከዛ በኋላ ያው አይታችኋል እንግዲህ የተደረገውን ነገር ሀይሚ ከመጣች በኋላ ምድረ ቲክቶከሮች እኮ አፈሩ። በቃ ተሽኮረመሙ ምናምን ነገር። አንዷ ከንፈሯን ትይዛለች፣ አንዱ ደግሞ አፍንጫው ቀስቴ የሚባለውን አይታችሁታላ? ቀስቴ ማለት ነው። ብሩኪ ሀይሚን አንገቷ ስር ሳም ሲያደርጋት እንዴት አይነት ሪያክሽን እንዳሳየ እኮ ይገርማል። ምን ያስደነግጣል? ያው ፍቅረኛ አይደለች ቢስማትና ብቻ ያው ተሽኮረመሙ። አይናችንን ጨፍን ሁላ አላሉም። ብቻ መጀመሪያው አካባቢ በጣም ነበር ደስ የሚለው። ሰዎቹ ሞቅ ሞቅ እያሉ ገባ ገባ እያሉ ነበረ እና ያው ግን ወደኋላ ሀይሚ ከመጣች በኋላ ምናምን ነገር ጥሩ ነገሮች አልተፈጠሩም። ከብሩኬ ላይ እያሳየ የነበረው ነገር በጣም የሚደብረው አይነት ስሜት የለም። ፊቱ በጣም ተቀየረ። ውስጤ ሰላም እየተሰማኝ አይደለም፣ ውስጤ ተጨናነቀ። ግን ደግሞ ነገሮች በእንደዚህ አይነት ሁኔታ መቀጠል የለባቸውም። ምክንያቱም ያው እንደነገርኳችሁ ከሀይሚ ላይ የሚታየው ፊት ትክክል አይደለም። በእርግጥ አሁን ላይ ሀይሚ እንደዚህ ልትፈታበት የማትችለው አሁን እራሱን የቻለ ችግሩ እኮ መጥቷል። በቃ ኦልሬዲ መጣ። ይህ የልዩ ልጅ የሚባለው ነገር መጣ። ያ ነገር እስከሚፈታ ያ ነገር እስከሚታወቅ ድረስ ከሀይሚ ላይ ያን ያክል ልቧን ፍትት አድርጋ ልትመለስ አትችልም ብዬ ነው የማስበው። እና እንግዲህ ማድረግ ያለባችሁን አድርጋችሁ ከዚህ ነገር ነፃ ሆናችሁ የድሮ ሀይሚና ብሩኬ እነዛ የምናቃችሁ በመጀመሪያ የምናቃችሁ ሀይሚና ብሩኬ ሆናችሁ ልትመጡ ይገባል። እስከ መቼ እንደ ይደብራል እኮ የምር። አንደኛ ነገር የእናንተ ሰላም ተነስቶ፣ ሲቀጥል የሚወዷችሁ ቤተሰቦቻችሁ ራሱ በእንደዚህ አይነት ሁኔታ ሀይሚና ብሩኬን ማየት አይፈልጉም። እና የሰው ልጅ ምንም ነገር ሳይኖርበት ከመሬት ተነስቶ አይጨነቅም። ከመሬት ተነስቶ በፍጹም ሊጨነቅ አይችልም። ውስጡ ላይ የሆነ ነገር ስላለ ነው። እና ከሀይሚና ከብሩኬ መካከል ያለውን ነገር ታውቃላችሁ። ያ ነገር ነው እየደረሰ የሚያስጨንቀው። አሁን ሀይሚና ብሩኬ ከቤቱ ነው ሲነጋገሩ ራሱ ማለት ነው። በእርግጠኝነት እዩን ታነሳታለች ሀይሚ። ስለ እዩ ስለ መውለዷ ራሱ ትናገረዋለች። ምክንያቱም ከዚህ በፊት ራሱ ቪዲዮ ሲሰሩ ብዙ ጊዜ በቃ እዩን ሳጠራ አታልፍም ሀይሚ፣ ታመጣታለች በቪዲዮ መካከል እሷን ትጠራታለች። እና እንኳን አይደለም አሁን ወልዳ ማለት ነው። ስለዚህ ሐኪም ቤት ካልገባች አናምንም ብላችሁ ነበርና ማለት ነው። ማለት ሐኪም ቤት ሆስፒታል ካላየን ያላችሁት፣ ሆስፒታልማ ገባች እኮ። አይ ልጁማ የእሷ ነው፣ ቤተሰብ የእሷ አይደለም አልወለደችም ብላችሁ እያመናችሁ ነው። አረ ወልዳለች፣ መውለድማ ወልዳለች እንዴ! በደንብ አድርጋ ነው እንጂ የወለደችው። ነገር ግን ማለት ነው እኛውን ከመውለዷ ካለመውለዷ አይደለም እንኳን በሰላም ተገላገለች ብለናል። ምክንያቱም ለማንም ሰው ክፉ ልንመኝ አንችልም። ምክንያቱም ሰው የሰራውን ነው የሚያጭደው። እሷም ደግሞ ክፋት ሰርታ ከሆነ የምር የሁለቱን ልጆች እንደዚህ ህይወት የምታመሰቃቀለው እንደው ብሩኬን ለመጉዳት ብሩኬን ለመበቀል ከሆነ ያው እሷ የስራዋን ታገኛለች። እና ነገር ግን ልጇ ወልዳለች። አሁን እኛ ያሳሰበን ዋናው ነገር ማወቅ በቃ የምንፈልገው ይሄ ዲኤንኤውን ውጤት ነው። በቃ እኔ አሁን ያ ነገር ተመርምሮ እስከሚመጣ ድረስ በቃ ማወቅ የምፈልገው ሁሉንም ነገር። ደግሞ ትናንትና ቪዲዮ በሰራሁት ብሩኬ አይደለም አባቱ ዝም ብለሽ አታውሪ ያላችሁኝ ማለት ነው። እኔ አልኩኝ ብሩኬ አባቱ ነው አልኩኝ እንዴ? አላልኩም። እኔ በፍጹም እኔ አባቱ ነው ጭራሽ አልወጣኝም። ግን እንደው ከሆነ ነው እኮ የኔ ከሆነና ነው በጣም ይለያያል። ይሄን ማገናዘብ አለባችሁ። በጣም የሚለያይ ወሬ ነው። ምናልባት ከሆነ ግን ብሩኬን አያተርፉትም ነው እኮ የኔ። በቃ መጣብኛ እንዴት እንደሚያንጨፈጭፉት እያየው አይደለ? እንኳን አይደለም በተደረገ ባልተደረገ ነገር ላይ ብሩኬ መከራው ነው የሚበላ ብዙ ጊዜ ማለት ነው። በሌለበት ነገር ይሰደባል። እና እንደው ከሆነ ነው ያልኩት እንጂ እኔ ብሩኬ ልጅ አይደለም ነውም አላልኩም ውዶችዬ። ሲጀመር የኔ ጸሎቴ አያድርገው፣ ፈጣሪ አምላክ አያድርገው እኮ ነው እንዴ። ምን ሆናችኋል? እንግዲህ እዩ ሴት ልጅ ነው የወለደችው እየተባለች ነው። ሴቱ ልጅም በጨረቃ ልትጠራ ነው ማለት ነው። የጨረቃ ፋሚሊ ደግሞ ብዙም አላስደሰታቸውም። እና ምክንያቱም የጨረቃ ፋሚሊ ራሱን የቻለ የጨረቃ ፋሚሊ ነው። በነገራችን ላይ ብዙ ጊዜ አገናዝባችሁ አስተውላችሁ ታውቃላችሁ? በጣም ብዙ ሰዎች እኔ ከድሮ ጀምሬ እናገራለሁ ማርያምን በቃ ስለማይ ነው። እና በጣም ነው ኮፒ የሚደረጉት የሀይሚና የብሩኬ ነገሮች በጣም ኮፒ ይደረጋሉ ብዙ ጊዜ ማለት ነው። የብሩኬ ስም ሳይቀር ቤቢ የሚለው ስም ሳይቀር ኮፒ ሆኖ ያውቃል። በሌሎች ኮፒ ሆኖ ያውቃልና የኔ ምርጦች እንደዚህ ምርጥ የነበራችሁ ልጆች አሁን እንደዚህ ሰላማችሁ ጥፍት ብሎ ቤተሰብ ማስጨንቃችሁ እንዴት ይሆናል ግን? አረ ሀይሚና ብሩኬ ፈጣሪ አምላክ እንደው ሰላሙን ይላክላችሁ። እውነት በጣም ከባድ ነው። እግዚአብሔርን ይሄን ያክል ጊዜ ሰው በጭንቀት መኖር ማለት ራሱ ጭራሽ ማበድ ነው። እውነት የሰው ጮሆት የሰው ጋጋታ፣ ከዛ ላይ የራሳቸው ችግር አለ የሚጨቃጨቁበት የማይግባቡበት። በጣም እኮ ነው ሰላም የሚነሳው። ታዲያ ብሩኬ እንዴት ሰላሙ አይነሳውም? በትናንትናው ዕለት በጣም ሲጨናነቅ
እኔ ራሱ በጣም ነው ያሳዘነኝ። የምሬን ነው ማለት ሁኔታው በቃ ልቡ እንደዛ ድግፋ አድርጎ ጭንቅ ጥብብ ሲለው እንዴት እንዳሳዘነኝ እና እንደኔ የሚመስለኝ ማለት ነው አሁን በቃ ሀይሚ ከልቧ የምትመለሰው እኔ ደጋግሜ እየነገርኳቸው አላሰልቻችሁ እንጂ ይሄ ነገር ሲፈታ ብቻ ነው ውዶች። ከምሬ ነው የምላችሁ። በቃ ከልቧ ሀይሚ የምትመስለን በዛ ሰዓት ነው። ይሄ ልጅ ውጤቱ ታውቆ ምናምን ነገር በቃ ከተረጋገጠ በኋላ ከዛ ነው ሀይሚን በደንብ ልናያት ማለት ከልቧ የድሮ ሀይሚን ልናይ የምንችለው ብዬ ነው የማስበው። አሁን በጣም ብዙ ሰው ሀይሚ ከቤት ስለገባች ታርቀዋል ይላል። መግባቷ እኮ ጥሩ ነው፣ ግን ውስጥ ላይ ታዲያ ሰላም ከሌለ ምን ዋጋ አለው? ቤተሰብ ማለት በተረጋጋ መንፈስ ካላወራችሁ ራሱ ይሄ በጣም ይደብራል። ገብቷችኋል አይደለም? እዛ ውስጥ ብትገባም አሁን ሀይሚ አንደኛ ነገር በጣም ተናዳለች። በቃ ትኬቱ ተቀዶባታል። ሲቀጥል ደግሞ ሁለቱ ተነጋግረው አይግባቡም እንጂ ላይቭ ላይ እንደዛ ሆነ ሀይሚ እንደዛ የሆነ ተኮሳትራ ታውቃለች። ከዚህ በፊት ላይቭ ሲገቡ እንደውም እኮ እየዘፈነች እየጨፈረች ነበረ ላይቭ የሚገቡትና ብቻ ግን እኔ ፈጣሪ በቃ ይበላችሁ። ሌላ ምን ይባላል? እውነት እኔ እንጃ። ፈጣሪ ሰላሙን ይላክላችሁ ነው ማለት የምችለው። ምክንያቱም በጣም በቃ ነገሮች ተንዛዙ፣ ተራዘሙ። ከቀን ይሻሻላል ሲባል ጭራሽ እየባሰ ነው የሚሄደው በእነሱ ላይ እና ደግሞ አሁን እቺ እዩ የምትባል ሴት ከወለደችበት ተነስታ ደግሞ ሌላ ችግር ከሀይሚ ላይ የሆነ ነገር የሚጭር ነገር እንዳታደርግ ይሄ ስጋት ራሱ ያሳድራልና